ሰላም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት እንግዲህ እስቲ አብረን እንከታተል። ኖላዊ ድራማ ነው ይዤላችሁ የመጣሁት ክፍል 33 ነው እንደዚህ ይመስለኛል። እና እንግዲህ ኖላዊ ድራማ በጣም ነው ያብዛዙት። በጣም ነው እንትን ነገሮቹን እያስረዘሙት ያሉት ማለት ነው ኖላዊ ድራማ። ስለዚህ እንግዲህ ውድ ተመልካች እናንተም ላይክ በማድረጋችሁ ባትረሱ አይሻላችሁም? እንደ ቻናሉን እኮ ረስታችኋል ማለት ነውና ችግር የለውም። እኔ ቪዲዮ መፖሰቴ አላቆምም። የምን ይፖሰተና ቁጭ ይበል ምንም ችግር የለውምና አንድ ቀን ሊነሳ ይችላል ወይ ሊጠፋ ይችላል ማለት ነውና እንግዲህ አቶ ኖላዊ ፍቅረኛ ይዞ ከፍቅረኛው ጋራ እሱና ሀና የሚቀመጡበት ቦታ ተቀምጦ ከፍቅረኛው ጋራ ፏ እያለ እንግዲህ የጠፉ ልጆች ምላሴና ቸምሱ ጠፍተው ነበረና እነሱም ፈልጎ ሲያቀታቸው እንግዲህ በስተመጨረሻ ላይ ፍቅረኛ ይዞ ከፍቅረኛው ጋራ እየተጫወተና በጣም ፏ እያለ ቸምሱ ደረሰበት ማለት ነው፣ አቶ ኖላዊ ላይ ማለት ነው። አቶ ኖላዊ በዚያን ጊዜ እንግዲህ በጣም ነው ክው ያሉት፣ በጣም ነው እየደነገጡት ማለት ነው። እንግዲህ በስተመጨረሻ ላይ እሳቸው ምን እያረጉ ነው? ኖላዊ እንዴት ነው? ይመቻችሁ፣ ቼክ ይዛችሁ መታችኋል፣ በጣም ይመቻችሁ በሚል ሁኔታ እንግዲህ ተነጋግረዋል ማለት ነውና ስለዚህ እኔ እኮ እናንተን ፈልጌ ሳጣችሁ ነው እችን ሴት ያገኘሁት ለማለትም ለማስረዳትም እውነትም ለመናገር በጣም ነው የተንቀጠቀጡት፣ በጣም ነው እየደነገጡት ማለት ነውና እንግዲህ እንደኔ ከሆነ እነኚህ ሰዎች መፍታቸው ነውና ማንም ሰው በራሱ ጊዜና በራሱ ፍላጎት የፈለገውን ነገር ማድረግ ይችላልና አባባ አቶ ኖላዊ ለምንድነው የሚደነግጠው ነው? በእርግጥ ቸምሱንና ጆሮን እንደ ትንጥዬ ልጆች ናቸው የሚያያቸው። ሴትይቷ ደግሞ ምንም ነገር መስሎ እንዳልታያት እርሶ ለምንድነው እየደነገጡ? ለምንድነው ችግሩ ምንድነው? ይሄ ልጅስ ማነው? ምንድነው ችግሩ ብላ በጣም ስትጠይቅ ነበረ። ከጠየቀች በኋላም አቶ ኖላዊ በጣም ጭራሽ መንቀጥቀጥ አምጥቷልና ከዛ በኋላ እሺ እንግዲህ አቶ ኖላዊ ይመቻችሁ ብሎ ነው ቸምሱ የወጣው ማለት ነው። በእጁ ላይ ክብላቸው ነው የወጣው ማለት ነው። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ውድ ተመልካች እንግዲህ መንገድ ላይ ቸምሱና ጆሮ ሲገናኙ ቸምሱ እንግዲህ ዛሬ ገና ቤት ሄጄ ጉድ ሰምቼ ነው ጉድ አይቼ ነው የመጣሁት። አቶ ኖላዊ ቼኩን ቤት ውስጥ አምጥቶ እየተጓተተ ነው ብሎ ሲነግረው ነበረ። እንግዲህ ምንም ነገር አላመነም። ስለዚህ ጆሮ ምንም ነገር አላመነምና አንተስ መቼ ነው የምታምነው? አንተም ወደፊት ሀናን አጠገብህ አስቀምጠካት እንደዛው ስታረግ ነው አንድ ቀን የማጋልጥህ ብሎታል። እረ ሀና እንደዛ አይነት ልጅ አይደለችም፣ እንደዛ አይነት እኔና ሀና የምንፈጥር ልጆች አይደለንም፣ እኛ ጎበዞች ነበርን ሲል ነበረ ጆሮ።
ታዲያ እንደዛ ካላረጋችሁ ልጅ እንዴት ነው የሚፈጠረው ብሎ ቸምሱ ሲጠይቀው ነበረ። ቸምሱ ግን ዛሬ አበርክ እንዴ? ምንድን ነው የምታወራው? ችግርህ ምንድን ነው ብሎ ሲያወራው ነበረ። ጆሮ ምን ነው አንተ ፋራ እንዴት እንደዛ ትላለህ? ታዲያ እንደዛ ካልተደረገ ልጅስ እንዴት ነው የሚወለደው ሲለው ነበረ ቸምሱ። ነገር ግን አሁንም ምንም ነገር አላመነም ነበረ ጆሮ። እንግዲህ ወይዘሮ ሜላት ሰላሜና እስር ቤት ምነው እናቴ አይበቃሽም ወይ ብላ ልትጠይቃት ሄዳ ነበረ። እንግዲህ ሀናም ዛሬ ምግብ አላመጣውልሽም እናቴ፣ ይሄ ነገር መቼ ነው የሚበቃው ብላ ስትጠይቃት ነበረ። እኔ ግን ማብቂያውን አላቅም፣ ለምንድን ነው የፈለግሽው ስትላት ነበረ። አይ ቶሎ ቶሎ ጠበቃ ተደርጎልሽ እንዲያልቅልሽ እንፈልጋለን፣ እዚህ በጣም ተንገላተሻል ብላለች። ሰላሜና ደግሞ ዛሬ አንቺ እንዴት ነው የመጣሽው ብላ ሀናን ስትጠይቃት፣ ሰላሜና ደግሞ ከእርግቤ ጋራ ተገናኝታ እርግቤን ትንሽ ማስጠንቀቂያ ሰታት ነበረ። ያንቺ ነገር ግን እርግቤ እጅ ነው እያለው ለምንድን ነው ማስጠንቀቂያ የሰጠቻት? የእሷ ችግርስ ምንድን ነው ብላ እናቷ ሀናን ስትጠይቅ ነበረ። ሀና አንዳንድ ነገር ሰላሜና ከውጪ አንቺ እርግቤ ነገሩ ውስጥ ስላለችበት ነገሩን እርግቤ ካልፈታች እሷ እሺ ካላለች አንቺ ከዚህ እስር ቤት መውጣት እንደማትቺ ነው እየሰማችው፣ ለዛ ነው እርግቤን ያስፈራራችው ብላ ስትናገር ነበረ። አይ ነገሮቹ ልጄ እንደዛ አይደሉምና ነገሮቹ ትንሽ ገና ናቸው። እኔና እርግቤ ደግሞ እዚሁ እስር ቤት ይቅርታ ስለተደራረግን ሰላሜና ይሄን አክል ማናደድና ይሄን አክል ምንም ንግግር አያስፈልግም፣ ፈጣሪ ባለበት ጊዜ ነው የምወጣው ብላ መልስ ስትሰጥ ነበረ። አይ እንግዲህ እናቴ ለማንኛውም እኔ ምግብ ስላላመጣውልሽ በጣም ይቅርታ አድርግልኝና ይሄንን ሰምቼ አስቤ ነው እየመጣሁት ብላ ሀና እናቷን ተሰናብታ ሄደች። እንግዲህ ወደሚቀጥለው ቪዲዮም ደግሞ ስንሄድ ወይዘሮ ድንብላል ከኩሽና ውስጥ በጣም እየዘፈነች ነው። እየዘፈነች ስራዋን ስትሰራ ወይዘሮ ሰላሜና እባክሽ እንዴት ነው ድምፅሽ የሚያምረው? ምን አግኝተሽ ነው እንደዚህ የምትጫወችው ብላ ስትጠይቃት ነበረ። አይ እኔ ዝም ብዬ ነው የምጫወተው፣ ደሃ ምን ያገኛል ብለሽ ነው ስትላት፣ ያንቺ ድምፅ እኮ በጣም ነው የሚያምረውና አሁን ድምፅ ማታተሚያ ቦታ እወስድሽና ከብዙ አርቲስቶች ጋር አገናኝሻለሁ ብዬ ነው የማስበው፣ በርችልኝ ስትላት ነበረ። እህት አለሜ አመሰግናለሁ፣ እኔም ሰው ሆኜ ለዛ ስታበቅኝ አይደለ ብላ መልስ ስትሰጣት ነበረ ወይዘሮ ድንብላል። እንግዲህ ውድ ተመልካች ማነች እርግቤም እስር ቤት ማንም ሰው እየሄደ ሳይሆን የአቶ ኖላዊ ፍቅረኛ እስር ቤት ሄዳ በበሩ ላይ ቆማ እያነጋገረቻት ነበረ። ነገር ግን የእሷ ነገር እልም ነውና ፍቺ የለውም። ነገሮቹ ግን እንደዛ ቢሆንም በጣም እየከበዷት ነው። ስለዚህ ወይዘሮ እርግቤና ወይዘሮ ሰላሜና ደግሞ በጣም ይፈላለጋሉ። ስለዚህ አንቺ በትክክል ቆመሽ አናግሪኝ፣ እኔ ደግሞ እኮ እርግቤ እንደሆንኩ አታቀኝም ወይ? ምን ፈልገሽ ነው ብለው አንድ ሁለት ሲመላለሱ ነበረ። እርግቤም በአሁኑ ሰዓት የምትቻል ሴት አይደለችምና በጣም ኃይለኛ ሴት ሆና ነው እየተገኘች ያለችው።
ነገሮቹን ግን በአጭር መቋጨት እያቃታቸው ነው። ኖላዊ ድራማ ነገሮቹን እያብዛዙና የሚገርመኝ ነገር በስተመጨረሻው አቶ ኖላዊ ፍቅረኛ ይዞ ብቅ ስል ነው እየገረመኝ። ደግሞ ብቅ ቢልም ለምንድን ነው እያፈራው ነው? ትልቁ ችግሩ እፍር ነው ያለው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ እየተከበራችሁና እየተወደዳችሁ በመላ ዓለም ላይ የምትገኙ ሁሌ እንደምለው እንግዲህ በራሴ ቪዲዮ እስከማመጣ ድረስ እናንተ ይህንን ቻናል ሰብስክራይብ ማድረጋችሁን